ሳምንትም አቆዩት 15ም አቆዩት ወርም አቆዩት ዞሮ አብርሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ ብትሞክሩ እኔ ማወቅ አይቀርም። ይህን በደንብ ጠብቃችሁ ቻው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ይብዛ። እንግዲህ አብርሽ ዛሬ ወደ እናቱ አባቱ ቤት ሊሄድ ነው እና በጣም ደስ ይላል። እግዚአብሔር ይመስገን እንዲህ ብሎ ስላየ ነው። በጣም ደስ ይላል። እግዚአብሔር ይመስገን። እውነት ይመስገን አለን። ደህና ነን። ከወንድሞቼ ጋር አብሬ ነው ያለሁትኝ ዛሬ ጓዛችንን ጠቅልለናል። ምንድነው አንዳንድ ልብሶችን ይዣለሁኝ ለተወሰኑ ቀናቶች 1 ሳምንት 15 ቀን ቤተሰብ ጋር እንዲሆን እፈልጋለሁኝ። ከዚህ በፊት እንደተናገር ነው ማለት ነው። ይሄ ነው አማራጩ ብዬ ነው ማስበው። ከሁሉም ነገር እንትን ለማለት ከቤተሰብ ጋር ያለውን ይሻላል እና ከጋሽዬ ጋር ከማዙዬ ጋር ሆነን የተወሰነ ጊዜ አብሮ እንዲሆን ስለምፈልግ አሁን ልንሄድ ነው ማለት ነው። ያለው ነገር እንግዲህ ይህንን ይመስላል። ያው ቤተሰብ አንዳንዴ ያው መቼም እዚህ ያለውን ሁኔታ እንግዲህ አይታችኋል። ግርግር የሆነ በቃ ለልጁም ጭንቀት የሆነ ራሱን የሆነ ቴንሽን ውስጥ እየገባ ስለሆነ ቢያንስ እንኳን ከእናት ጋባት አንዳንዴ እኛ እህት ወንድም እንኳን የማናውቀው እናት ታውቃለች፣ እናት ትረዳለች፣ አባት ይረዳል። እናት ጸጉሩን ስታሻሸው በቃ ያ ነገር የድሮውን ነገር ሊመጣ ይችላል። ገብቷቸውና ቤተሰብ እና አሁን የምንሄደው ዋናው ዓላማ እኔ እንኳን እዛ አልቆይም እነሱን እንግዲህ ለማድረስ ነው የሚሄደው እና ያለው ሁኔታ እዛ ሆኖ ቢያንስ እንኳን ከቤተሰብ ጋር ከእናት ከአባቱ ጋር ሆኖ የልጅ ትንሽ የእረፍት ቢያገኝ ከዚህ ካለው ማንኛውም በቃ ከሄርሜላም ቢሆን ከሩታም ከሁሉም ርቆ ከእኛም እንኳን ቢያንስ በቃ እኛም ጭንቀት ከራሱ ከሆንበት ከእናት ከአባት ይሻላል ብለን ነው ቤተሰብ እና ያው ዛሬ የመጣንበት ዋናው ምክንያት ያው ብዙም እያለቻችሁ ነበረ። አብርሽን በዚሁ ቻዋችሁ ትንሽ ጠፋ ሊገባችሁ ይችላል። ያው ብዙ ገልጸዋለች ድጋሚ አይሆንብኝ እና ቤተሰብ ያለው ነገር ይህንን ይመስላል። አብርሽ የተወሰነ ጊዜ እንግዲህ ተሰናበታቸው ቤተሰብን እያወራህ ነው ያለው። ሰላም እንዴት ናችሁ? ደህና ናችሁ? እናት አባቴ ጋር ልሄድ ነው ከእህቴና ከወንድሜ ጋር እና በዚህ ደግሞ ተስማምቼ ነው የሚሄደው እና ደስ ብሎኛል። እና ቤተሰብ እንግዲህ ይህንን ነው ዋናው ወደ ጤንነቱ እንዲመለስ ስለሆነ አላማችን ያንን የአብርሽ ማምጣት ስለሆነ አላማችን የተቻለንን ሁሉ እናደርጋለን ቤተሰብ ተረባርበን እና ሄርሚ ግን እመጣለሁ መሰናበት እፈልጋለሁ ስላለችኝ አልከፋኝም። እየመጣች ነው እና እሷን እንትን እንላለን እንጠብቃለን ማለት ነው። ከዛ በኋላ የምንሄድ ይሆናል እና እንግዲህ ቤተሰብ ተስፋ እናደርጋለን በሙሉ ጤንነቱ እንደምናገኘው ደህና እንዲሆን ስለምንፈልግ በሂደት ደህና ይሆናል ብዬ አስባለሁኝ እንደ እግዚአብሔር ፈቃድ። ሄርሚ መጣች መሰለኝ። ሄርሚ ነይ ግቢ። ሄርሚ እንዴት ነሽ? አለሁልሽ። ሰላም ነው? ሰላም ነው? እንዴት ነሽ? ደህና ነሽ? ደህና ናችሁ? አለሁልሽ። ደህና ነሽ ወይ? እንዴት ነህ? አለ እንዴት ነህ? አለ ደህና ነህ? ሰላም ጊዜ ፈለፍክ ሲውልነው ስልክ እያነሳሁ ነበር። በሰላም ላይ ሆኖ ነገር ቴክስት እየመለስክ ነበር። እሺ እንዴት ናችሁ? አለን ሄድዬ እንግዲህ አንቺ እመጣለሁ ስላልሽኝ ነው የጠበቅነው እንጂ ልንሄድ ነው ቤተሰብ ጋር። አላስጠበቅኩሽም ነው? አይ አላስጠበቅሽም ብዙ
ተዘጋጅተናል። ያለው ነገር በስልክ እየተደዋወልን ጤንነቱ ምኑ እነግርሻለሁኝ። ለምን ጤንነቱ ስለሚያስጨንቅሽ አንቺ ማለት ነው። ከቤተሰብ ጋር መሆኑ ደግሞ ሞር የተሻለ ነው ብዬ ነው የማስበው። አንቺም ደግሞ በዚህ ታምኛለሽ ብዬ አስባለሁ አይደል? ተማምናለሁ። ምንም ችግር የለውም። ግን እዚህ ከመጣ በኋላ እንዴት አየሽ? ደህና ነው አይደል? ይሻላል። በአንዴ እንደዚህ ማለት ይከብዳል። በሂደት ነው ነገሮች። ግን ቤተሰብ መሀል መሆኑ ይሻላል። እየተሻለ ይሄዳል። ያው ከእናት ከአባት ጋር ሲሆን ደግሞ የበለጠ አሪፍ ነው። ሁላችንም ቢሆን እኮ ያው ሲከፋን ስናዘን የሆነ ውስጣችን ሲረበሽ እናት አባታችን ጋር ሄደን ነው እረፍት የምናደርገው። ምክንያቱም ጸጥ ያለ ቦታ እንፈልጋለን እና ከምንም በላይ የሚረዳን ሰው እንፈልጋለን። ገብቶሻል አይደል? እናት አባት ደግሞ ከማንም በላይ እኛን ያውቁናል። እንግዲያው ከልጅነት ጀምሮ እንግዲያው ጡት አጥብታ ያሳደገች እናት ስለ ልጇ ባህሪ፣ ስለ ልጇ ምንነት፣ ምን ሲሆን እንደሚከፋው፣ ምን ሲሆን እንደሚያዘን አባትም ልክ እንደዛ ድክ ሲል እያየ ያደገውን ገብቶሻል። ከነሱ የበለጠ እኛ መረዳት ጋይስ ተመስገን። አብርሽ ትንሽ እየተሻለው ነው ማለት ነው። እና ሄርሜላንም አሁንማ በደንብ በቃ ፍቅረኛው እንደሆነች እያወቀ ነው ይመስለኛል። እና ፊልም ያውቃል። ግን አሁን ላይ ጥሩ የተሻለ ነገር ነው ያየነው። ጥሩ ነው። ግን ከቤተሰብ መሄዱ አሪፍ ሆኖ እያለ ጸበል ብትወስዱት፣ ጸበል መውሰዱም ለምን እጃችሁ ያዛችሁ? ለምን ይህን ያህል ለምን መዘግየት አስፈለገ? ለምንድን ነው እናንተ ጸበል መውሰድ የከበዳችሁ ማለት ነው? ብዙ እባካችሁ ጸበል ውሰዱት። እዛ ሄዶ መፍትሄው ጥሩ ነው፣ ግን ጸበል ብትወስዱት ይህን ያህል ምን ይከብዳል? ጸበል መውሰድ ደግሞ ጥሩ ነው እና ተረዳሽኛ። ስለዛ አንቺ የምትሆኝ በመሄዱ እጅግ ደስ ሊልሽ ነው የሚገባው። በቃ ቢያንስ ጤነኛ ሆኖ ይመጣል። ከዛ በኋላ እንግዲህ ከአንቺ ጋር መሆን የሚፈልግ ከሆነ አንቺን ምርጫውን የሚያደርግ ቢሆንም ራሱ ጤነኛ ሆኖ ትክክለኛ ትላንት የምታውቂውን አብርሽ ተመልሶ ስታገኙ አሪፍ ይሆናል። ብዬ የማስበው እንደዛ ነው። አንድም በጣም ብዙ ነገር እየተባበርሽን ነው ወደ ጤናው እንዲመለስ። ያ ነገር ደግሞ በጣም አመሰግናለሁ። ሳላደንቅሽ አላልፍም። ምክንያቱም ግርግር ሁካታ ከመፍጠር ይልቅ ከቤተሰቡ ጋር ጤንነቱን እንዲጠበቅ የምትፈልጊ ሰው ነሽ። ምክንያቱም ባየሁት መሰረት ምክንያቱም የሆነ ገባሽ ለምኑም ነገር ጤነኛ ሆኖ ሲታይ ነው ጥሩ እና በዚህ በጣም ነው የማመሰግነው እና ያለውን ነገር እናሳውቅሻለን። ሄልሽ ደስ ይለኛል እና ደግሞ ደህና ትሆናለህ። እሺ ጋሼን ራሱ ካገኘሁ ቆይ አይደል? ስታገኛቸው በደንብ ደስተኛ ይሆናሉ ብዬ አስባለሁ። አንተ አይደል ደስተኛ ትሆናለህ? ቆይ ካገኘሃቸው ደስ ብሎ ማለት የምትሄደው እኮ ናፍቀውኛ ምናምን ትል ነበር እኮ የሆነ ሰዓት እዚህ ካለክ አይደል? ስለዚህ አሁን ሄደክም ቢሆን ተዝናንተህ ክፉ ብለህ ከቤተሰቦች ጋር ጥሩ ጊዜ አሳልፈህ ትመጣለህ። እሺ አብርሽ ከዛ በኋላ ደግሞ ከሀገር ልጅ ይወጣል ያልኩን ደግሞ ደህና ከሆንክ እንወጣለን። እሺ ዋናው ደህንነቱ ነበረ። በቴክስት ከሀገር እንወጣለን ያልሽኝስ ጉዳይ እያለኝ ነበር እኮ። ደህና ይሁንና የፈለገው መወሰን ይችላል። ከዛ በኋላ ውሰዱት እና በጣም ደስ ብሎናል። በቃ ከሄርሜላ ጋር ስትሆን ደግሞ በጣም ያምርብሃል። ደስ ይላል። እውነት ደስ እንዳለኝ እግዚአብሔርን ደስ ብሎኛል። አብርሽን እንደዚህ ሆኖ ስላየሁት ማለት ነው ጋይስ። ጤንነቱ ነው እንጂ እናንተ ከሀገር መውጣት ወይ ደግሞ እናንተ እዚህ ሀገር መሆን እሱ እኛን አያስጨንቀንም። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን እኛ ዋናው አላማችን ወንድማችን ትላንት የነበረውን አብርሽ ያንን ወንድማችን ነው የምንፈልገው። በምን ምክንያት እንደዚህ እንደሆነ ባልገባን መልኩ በቅጽበት እንደዚህ ሆኖብናል። ከባድ ነው። አሁን ሩቅ ሆኖ ለሚያይ ሰው ይሄ ነገር አሁን እንትን ይመስላል። የሆነ በቃ አጠገብ ስትሆኝ ነው ህመምሽም ጉዳትሽም እኛ ቦታ ላይ የሆነ ሰው ነው መረዳት የሚችለው እንጂ ሩቅማ ለመፍረድም ለምንም ለሁሉም ነገር ምቹ ነው። አጠገብ ያለ ሰው ግን ሁሉንም ነገር ስለሚያይ ሁሉንም ነገር ስለሚያውቅ ከባድ ነው እና እኛ በሙሉ ጤናው የአብርሽ ሁሉ ነገራችን ነው አብርሽ እና ያንን አብርሽ ስለሆነ የምንፈልገው አላቅም። እኔ እንጃ ሰው ተረዳን አልተረዳን አይደለም ዋናው ነጥብ። ምክንያቱም አንቺ ባለሽበት በቆምሽው ልክ ስለማይቆም ማለት ነው ሰው አይደለም። ስለዚህ ደስተኛ ነኝ ሲጀመሩ። ምክንያቱም እኔም ዋና ፖይንቴ ወደ እኔ ምጣ ወደ እሷ ምጣ ምናምን ሳይሆን እናንተን ቤተሰብ ናችሁ። ከዛ ባለፈ ደግሞ ይህን ነገር ወስናችሁ እግዚአብሔር ይመስገን አብርሃም እንኳን እኔ እንኳን ቢያንስ ከከተማ ይዤው ስወጣ ነው አብርሃም እንኳን ጭራሽ ወደ ጋሼ ጋር እንሂድ የሚል ሀሳብ የመጣውና እውነት ለምናገር እንኳን ይዤ ወጣሁት ነው ያልኩት።
ምክንያቱም በጣም ግብግባችን በስቶ ነበር። ጊዜ ከአብራማንች ጋር እንኳን እንዲቀመጥ ምንም ፍቃድ አልነበረም እና ጊዜ እኔ አንቺንም አደራሽ ነው የምለው እንጂ እኔ እናንተ ጋር ከሆነ ምንም ደስተኛ ነኝ። ኤፍሬምና ሩታ ግን ያው ደስተኛ አይደለሁም። ኤፍሬምና ሩታ በሚያደርጉት ነገር ማለት ነው እና እና ይህንንም ነው አሁን አንቺን በጣም ማመስገን እፈልጋለሁ ያልኩትኝ የተወሰነ ጋፕ ስለነበረ ነው። ገባሽ? ይዘሹ በመውጣትሽ ምክንያት ነው ትንሽ መለስ ያለ ነገርን ያየሁትኝ እንጂ እኮ በፊት እኛ ጋር ለደቂቃ መቀመጥ አይፈልግም፣ ይበራል ነው የሆነ ነገር ተፈጠረ ይበራል ነው እና ያ ነገር ሰላም አልሰጠኝም ነበረ። ምክንያቱም ከቤተሰብ ጋር መሆን እያለበት ብዙ ነገር በፊት በጣም ብዙ ያደረጋቸው ነገሮች ከነ ነው የደለታቸው እና ያ ነገር ነው አሁን ላይ በጣም አመሰግንሻለሁ ያስባለኝ ማለት ነው እና ነገ ደግሞ ሌላ እውነት ነው ብዙ እውነት ነው ሄርሜላ እናመሰግናለን። አዎ ይገባሻል፣ ከዚህ በላይ ይገባሻል ሄርሚ። አንቺ ክብር ያለሽ ሴት ነሽ። ማርያምን በጣም ጎበዝ ነሽ፣ አስተዋይ ነሽ። የምታረጊውን ነገር ታስታውቂያለሽ። ያን ያለው ውክብ ያለ ነገር የለሽም። እውነት የተረጋጋሽ ሴት ነሽ። በጣም ነው የምንወድሽ ሄርሜላ። እና አብርሽም ይዘሽው በመውጣትሽ ነው አሁን ይሄን ያለው ያየነውና በጣም ጎበዝ ጠንካራ ነሽ። አይዞሽ በርቺ እንላለን። ቡዜም በቃ አደራ እናንተም ጠብቁት። ኤፍሬም አሁን እኔ የምፈራው ኤፍሬም ጋር ነው። ኤፍሬም እዛ ሄዶ የሆነ በቃ እንዳያበላሽባችሁ ብዬ በቃ ፈራለሁ። እውነት ተስፋ እናደርጋለን። የሰው ልጅ ሲኖር ተስፋ አይደል የሚያኖረው? ከዛሬ ነገ የተሻለ ይሆናል። ከዛሬ ነገ ይስተካከላል። ወንድማችንም በሙሉ ጤንነት ይመለሳል ብለን ከፈጣሪ ጋራ እናስባለን። ደግሞ እንመኛለንም ይሆናልም ደግሞ በእርግጠኝነት ከጤናውም ጋር ይመለሳል። አሁንም የተሻለ ነገር እያየን ነው። ያው አሁን ቤት ውስጥ ራሱ አሁን በቃ እንደዚህ ከኛ ጋር ራሱ አሁንም እንደዚህ ተረጋግቶ እንትን ማለቱ ራሱ አንድ የተሻለ ነገር ነው። ማን ነው ሩታ መጣች። በጣም ጥሩ ነው። በጣም ደስ ይላል። ፖሊስ ጭራሽ አያቅፋትም እንዴ? በሰላም ነው ወይስ አታንሳ ብላችሁ? እስቲ ደህና ነገር አስቢ ሩታ። አይ ምናልባት እንደዛ ነው ሊሆን የሚችለው። ምክንያቱም ያው እሷም እዚህ ነው ያለችው አይደለ? የሚሄድበትን ቀን ምናምን አልነገራችሁኝም። እኔ እሱን በማውቅበት መንገድ አውቄ መጣሁኝ። እናንተ ግን እዚህ ጋር ሌላ ነገር እንዴት እንንገርሽ? ዝተሽ ሄድሽ። እሷ አሁን ሲጀመር የመጣችው ልትሰናበተው፣ ግን አንቺ ዛቻሽ ያለው እሷ እኔ ልጁ እናት እያለው እሷ እንድትሰናበተው ተነገራት። ለእኔ ግን አይነገረኝም። እሱ ደህንነቱ ስለምትፈልግ ነው፣ አንቺ ስለማትፈልጊ። ይህንሽ ከኔ በላይ እሷ ሲጀመር ደህንነቱን ልታስብለትም አትችልም። ይቅርታ አድርጉልኝ ነው ማለት ነው። እኔ ልጁ እናት እያለው እሷ ምንድን ናት? የልጁ እናት አልተካደም። እኔ እያለሁኝ እሷ እዚህ ጋር ቆማ ምናምን ምንድነው ሀሳባችሁ አልገባኝም። ደህና እንዲሁም ምናምን ብቻ አይደለም፣ እንደዛ ነው አይደለም፣ እንደዛ ብቻ አይደለም። እንደፈለግሽ በቃ ሀሳባችሁ ምንም ደስ አይልም። ባለፈው ከኔ ጋር እረፍት ያደርጋል ይዝናናል ምናምን ብዬ ስል ከኔ ጋር ሲሆን በጣም ልክ አይደለም። ከእሷ ጋር ሲሆን ግን ትስማማላችሁ አይደለም? አሁንም ከኔ ጋር መሆን ሩታ እዚህ ላይ ማለት ነው። ባለፈው ከአንቺ ጋር ቢዝናናም ከእሷ ጋር ቢዝናናም ችግር የለውም ነበር። ግን ደግሞ ከአንቺ ጋር ከሆነ ነው እንደዚህ ድንዝዝ ያለው አብርሽ ራሱን እንደዚህ በቃ የታመመው አብርሽን ያጣ ነው ከአንቺ ጋር ስለሆነ ብቻ ነው እንጂ አንቺ ምክንያቷ ስለሆንሽ ነው እንጂ ማንም ሰው ከአንቺ ጋር ይዝናና ከሄርሜላ ይዝናና ማንም ሰው ግድ አይሰጠውም። ግን ከአንቺ ጋር ሲሆን ነው እንደዚህ በቃ ጤናውን ያጣ ነው ያሉሽ። እና እኛ ምን ምንልሽ እንደዛ ነው እንጂ እኛ ምን አገባን። እና ሩታ ደግሞ ተረጋጊ። አንቺም እኮ ጥሩ ብታስቢ ጥሩ ብታደርጊ ማንም ይጠላሽ የለም። ማርያም በጣም አንቺ ጎበዝ ልጅ ነሽ፣ ጠንካራ ነሽ። እና ደግሞ አንዳንድ ስራሽ ደግሞ ነው በቃ በዚህ ሰው እንዲናገርሽ የሚያደርገው እንጂ አንቺ የተለየ ማለት አንቺን ሰው ጠልቶ አይደለም። ግን በስራሽ ነው አንዳንድ ስራዎችሽ ሊያስጠላ ይችላልና በዛ ነው እንጂ ሩታ አንቺን እኛ አንጠላሽም።
ልግና ከኔ ጋር የሆነ ነገር ለማድረግ ሲሞክር እናንተ ደስተኛ አይደላችሁም። እሱ ጤነኛ አይደለም። ከእሷ ጋር ሲሆን ግን ጤነኛ አይደለም። ስለዚህ ጤናውን የምነሳው እኔ ነኝ። እንደዛ እያላችሁ ነው። መንገድሽ ትክክል ስላልሆነ ሲሄድ እኔ አልሰማም። መንገድሽ ትክክል ስላልሆነ ሩታ እንዴት እንንገርሽ? ነው እንዴ እናንተ ፍላጎት ነው አይደለም። አንዴ ብዙ በመጀመሪያ ደረጃ በዚህ ባህል እኔ ጠላት ነኝ እንዴ? አይደለሽም። እምልሽን ስሚኝ አንዴ ተረጋጊ። ያለት እንግዲያው በስነ ስርዓት ልናናግርሽ ብንሞክር እኮ በቃ ወደ እኛ ጋር ወደ ፋዘር ጋር ሊሄድ ነው፣ ወደ ማዘር ጋር ሊሄድ ነው እና ሩታ በቃ ብስንልሽ የማደርገውን እኔ ያውቃለሁ ብለሽ ጥለሽን ሄድሽ አይደለም። ስለዛ ምን ብለን እንንገርሽ ነው? እንደሚመጣ ጠንቅቄ ስለማውቀው ነው። ገባ አይደለ? አሁንም ቢሆን ይሄን ነገር እንደምታደርጉት ጠንቅቄ ስለማውቀው ነው እንደዛ ብዬ ነበረው። ምንድነው አሁን ቢሆን ምን እያደረጋችሁ እንደሆነ እንግዲህ መናገር አይጠበቅም። ምን አረግን? ቻው ልትለው መጣች። ቦርሳ እያየሽ እኮ ነው። እኛ ቁጭ ብለን ወይ ልንዝናና እኮ አይደለም። ሰላም ነው። እኔ የልጁ እናት ጋር ሲመጣ ጤነኛ አይሆንም አይደለም። ሩታ መጀመሪያውኑ ከሀገር ውጭም ሲወጣ ከእሷ ጋር ልክ ነው። ከኔ ጋር ግን ከሀገር ውጭ እንውጣ ብዬ ስለው ሲስማማ ልክ አይደለም። እሱ ጤነኛ አይደለም። ከኔ ጋር ሲስማማ አእምሮ ልክ አይደለም። አይደለም አሁን እኔ ልንገርሽ አይደለም። አዎ ጤንነቱን አትፈልጊም አንቺ። እሷ ስለምትፈልግ ቻው ልትለው መጣች። እሺ ምን እሱ ያንቺ አስተሳሰብ ነው። ይሄ ትክክል ያልሆነ አስተሳሰብና ኔጌቲቭ ነገር ብቻ ስለሚታይሽ እሱ አንቺ እንደዛ ምታስቢ የፈለግሽውን አስቢ። እኔ ጤናው እስኪሆን ድረስ ምንም ልባል ምንም ላድርግ የፈለግሽውን አስቢ አንቺ። ግን ይሄንን አላሰብኩኝም። ያንቺ ተግባሪያ ነው። ግልጽ ነው አይደለም? ለማንሽም በይ አይደለም ለኔ ለማንም እንደዚህ አይቶ የሚያቅሰው የፈለግሽውን በይ ማንም የሚያውቅ የፈለግሽውን በይ እየነገርኩሽ ነው። መብትሽ ነው። መብቴ ባይሆንም እየነገርኩሽ ነው። አሁን ደግሞ ሁለታችሁ እና ሩታና ቡዜ እዚህ ላይ መጨቃጨቅ አያስፈልጋችሁም። ብቻ ዋናው የአብርሽ መዳን ነው። ሩታም ቢሆን ከቤተሰቦቹ ጋር ተስማሚና በቃ የሚደረገው ለልጁ ያርጉለት። አንቺ ብቻ ተስማሚ። ዋናው መስማማት ነው። ሄርሜላን አታያትም እንዴ? ተስማምታ እኮ ነው እነሱ ራሱ ሊወዷት የቻሉት እንጂ ካንቺ በልጥ አይደለም። ሄርሜላን እንደዚህ ክብር የሰጧት አንቺም በሰራሽ ነው የምትከበረው። እንዳልኩሽ በቃ ከነሱ ጋር ተስማሚ። ልጁ ደግሞ ጤነኛ ሲሆን ራሱ ይመጣ እንዴ? በዚህ ልክ አንድ ወንድ በዚህ ልክ መሆናችሁ ነው እንዴ? ተረጋጉ እንጂ ሴቶች። ክርክርንስ ማለት ይላበናታ ስራችንማ ግልጽ እየነገርኩሽ ነው። ያለ በቃ በሰላም አታስረዳት። ልጁን ማዳን ነው ስራችን። በቃ አለቀ። አታስረዳት። ያደረገችውን ታውቃለች እኮ። ልጁን ለማዳንም ቢሆን እሷን ማስረዳት አለብን። ተረዳሽኛ? ያልተረዳችበት ምክንያት እሷም ስላልገባት ማለት ነው። በቃ በቀደም አልተረዳሽንም አይደለኛ? እሷ ደግሞ እንግዲያው የምትሄዱ ቀን ንገሩኝ ቢያንስ ቻው እለዋለሁ አለች። እኛ ልንወጣ ስንል እንግዲያው ደወልንላት ቻው ልትለው ነው የመጣችው እንጂ ለሌላ ጉዳይ ወይ አንቺ እንደምትይው ምናምን ፕሮሰስ ውስጥ ገብተን አይደለም። አንቺን ደግሞ እንዳንደውልልሽ ደግሞ አንቺ የፈጠርሽውን በጊዜው እንዴት ትረሽን እኮ ነው የሄድሽው ሩታ። እኛን አቁመሽን እኮ ማድረገውን አውቃለሁ ብለሽ ትረሽን መሰለኝ የሄድሽው። ሀሳቡማ ልክ አሁን አንቺ ሀሳቡ ሊያሳምንሽ የሚገባው አብርሽ የሚሄደው እናት አባቱ ጋር ነው። በቃ ያንን ነው ነጥብ መያዝ ያለብሽ አንቺ እንጂ ግን ደግሞ ከጀርባ እያደረጋችሁት ያለው ነገር እኮ ልክ አይደለም። አይደለም ለእኔ አይደለም እኔ አጠገባችሁ ያለኋት ሰው ማንም እኮ አይቶ የሚረዳው ነገር እኮ ነው። ከጀርባ ከፊት የሚባል ነገር የለም። ምንድን ነው ያደረገው? ይቅርታ አንቺን አላናገርኩሽም። ይቅርታ እኔም አንቺን እያናገርኩሽ አይደለም። ስሜን ጠርተሽ መሰለኝ እያናገርሽኝ ያለሽው አይደለ? እሺ ላናገርሽ የምፈልገው ነገር አንደኛ አብርሃም ልጆች በተረጋጊ። ከዛ ባለፈ ደግሞ አዳምጪኝ። ቻውን ባይም ሀይም ማለት መብት አለኝ እኔ አብርሃም ላይ ገባሽ አይደለ? ስለዚህ እዚህ ጋር መጥቼ እኔ እንዳንቺ አብርሃምን ከቤተሰቦች ሆናል። አቤት ሴቶቹ ማርያምን ነው የምላችሁ ሊስማሙ አልቻሉ። እና ሩታ ደግሞ ተረጋጊ። በቃ አብርሃም ጤናው ይመለስ። እውነት ላንቺም አይጠቅምሽም ይሄ ነገር። በቃ በእርግጥ ሊያናድድሽ ይችላል፣ ግን ጤናው ይመለስ። በቃ ታይ። ይህን ትዳርሽን እኮ ያጣሽው በገዛ እጅሽ ነው። ተለምነሻል። ስንት አባቱ ራሱ መቶ ጋሽ ራሱ ስንት መቶ እግርሽ ላይ ወርቆ ሲለምንሽ እሱም ቢሆን እኮ ሲንከራተት ነው የከረመው በእርግጥ። እና አሁን ደግሞ አንቺ በቃ እንዴት ህይወት ይዛል ብለሽ በዚህ ልክ አንቺ ማትንጨርጨሪ፣ ልጁንም አታሳምሚው። በቃ በሻሽው መጠን ምቺውን አድርጊ፣ ግን ልጁ እንደዚህ ብሎ ይቀጥል አትበይ። በቃ እንደዚህ ብሎ እንኳን ላንቺ በቃ ለሚያሰው ራሱ እንዴት ነው የሚደበረው? በቃ አንቺም ፍቅር ካለሽ እውነት ፍቅር ካለሽ በቃ በዚህ አይደለም መልሽ። አብርሃም በፍቅር መልሽ። የልጅሽ አባት ነው። ከፈለግሽው ብዙ ነገር አሳልፋችኋል። በመልሽው ነገር መልሽ፣ በፍቅር መልሽ። ግን በዚህ በአደንዝዙ በጋ አድርጎ ምንም ራሱን ሳያውቅ መመለስ ይሄ ጥሩ አይደለም።
ሩታ እህቴ እባክሽ አንቺም ተረጋጊ፣ ከቤተሰቦቹ ጋርም ተግባቢ እና በፍቅር ሁሉን ነገር ማሸነፍ ይቻላል። በፍቅር አሸንፊ። በልህ ደግሞ ትጎጃለሽ ራሽንም። እውነቴን ነው። አንቺ ብዙ ነገር አሳልፈሻል። አሁንም በቃ ውስጥሽ እንደሚጎዳ በቃ አውቃለሁ። ግን ደግሞ በቃ እልሽን ታይ። በልህ የሚሆነው የምፈክሪያቸውን ነገር በቃ ሰውንም እልህ ታስገቢያለሽ እና ታይ። ይሄን ነገር አቁሚ ሩታ። በቃ በፍቅር ከቤተሰቦቹ ጋር ተግባብተሽ በመልሽበት ነገር መልሻል። ከቤተሰቦቹ ጋር እኮ ሩታ ብትግባቢ ታሟል ሲልሽም ደህና ነው ባትይ ኑሮ በቃ አንቺም ሊነቅፍሽም እንዲህ ልትሆንም አይችሉም እነሱም ማለት ነው። እና እንደውም ለአንቺ ሊያግዙሽ ይችላሉ። ምክንያቱም ልጅ ስለወለዳችሁ ልጃችሁን አብራችሁ አሳድጉ ሊሉ ይችላሉ። ግን አንቺ ደግሞ እልህ ያዘሽ። በቃ በጉልበት ሆነ። ሁሉም በጉልበት አይሆንም። በፍቅር ሁሉን ነገር ማሸነፍ የሚቻለው እንጂ በፍቅር ብቻ ነው እና በጉልበት አይሆንም። ሩታ እባክሽን ተረጋጊ። አዎ ያለሽበት ሁኔታ ይገባናል። እንደ ሴት ይገባል፣ ያናድዳል። ብዙ ነገር አሳልፈሻል። ግን ደግሞ በፍቅር ለማሸነፍ ሞክሪ። ብዙ አሳልፈሻል። ቻይ። አሁንም አሳልፊ ነው ምልሽ ሩታ። አንቺ ከቤተሰብ አይደለም ያረቅሽው፣ ከቤተሰብ አንቺ ነሽ። ከቤተሰብ ያረቅሽው ሴት እኮ ነሽ አንቺ። በጣም ራስሽ ያላከበርሽው ትዳር ምን ብዬ እንዳከብርልሽ ነው የፈለግሽው አንቺ? በማል ዘቡ ብለሽ ገብተሽ እንደ ኧረ በእናታችሁ እናንተ ስርዓት እንዳላችሁ በማላችሁ። በቃ ሄርሚ ተሰናብተሽዋል አይደለም? በቃ ሂጂ እናቴ። አንቺ ብትቺ ሂጂ፣ መንገዳችን ሰላም ይሁንበት። እና ታረቂ አንሄድም ወይ ተቀመጪ እዚህ ቤት ውስጥ ቆልፌ ብዬ እዛ ልታመቻቹላችሁ ነው። የፈለግሽውን አስቢ አንቺ። ኦኬ። አይ ለምን እንደዛ በግልጽ ነግሮኝ? የፈለግሽውን አስቢ። አዎ እንደዛ ቢሆን እኔ ጤናው ነው የሚያሳስበኝ ብዬሻለሁ። አልገባሽም ማለት አይደለም። ልጁንም አንቺንም ጋር እንዲሆን አንፈልግም። እዛ ሄዶ ከእሷ ጋር ይሆናል። ከማን ጋር? ቤተሰቡ ጋር ነው የሚሄደው እያልኩሽ እኮ ነው። እሷ ልትሰናበተው መጣን። በምን አማርኛ ልንገርሽ? ከዚህ በፊት ብዙ ተናገርኩ። ሁለታችሁ ጭቅጭቅ ልስማ ጓሽ ተናግረሽ እኮ የምትናገሪው ነገር እና የምትተከበሪው ነገር እኮ ማሽ ቢያደርግ በጣም አሪፍ ነገር እኮ ነበር። አይደለም በመጀመሪያ ደረጃ እኔ አብርሃምን ለማግኘት ግዴታ ብታገራ ሚል ወይም ደግሞ ቤተሰብ ጋር ሚል አይጠበቅብኝም። እራሴ ሀገር ይዤ ወጥቻለሁ። ገባሽ አይደለ? የፈለኩትን ታይም ማሳለፍ አለብኝ። ግን ደግሞ ማሳለፍ ብፈልግ አሳልፋለሁ። ገባሽ አይደለ? ግን አብርሃም ወደ ጤናው መመለስ ስላለበት እናት አባቱ ጋር ይሄዳል። አለቀ። አንተ እናንተ ሁለታችሁ አዳምጪኝ። ጤናውን መመለስ ምናምን ብለሽ ነበር። አንደኛ ሁለተኛ ነገር ደግሞ ማድረግ ብትችይና ማቆየት ብቻ ታቆዩ ነበረ። ማስመጣት ማቆየት ነበረ። ግን ደግሞ እኔ ስለ ቤተሰብ አስባለሁ፣ ስለ እህት አስባለሁ፣ ስለ ወንድም አስባለሁ። በነገር ጋር ጊዜ የተጨናነቀን የአብርሃምን እዛ ማቆየት አልችልም። ገባሽ አይደለ? ከዛ ባለፈ ደግሞ ይህ ነገርኩሽ ነው አሁን ቡዜ ላይ እና ጣትሽን ለመቀሰር አትሩጪ። የሚሄደው እናት አባቱ ቤት ነው። አለቀ። እኔም ተስማምቻለሁ። ምክንያቱም እናት አባት ከማንም ከምንም በላይ አይደለሽም አንቺ። ሲጀመር የእነሱ ጭቅጭቅ አሁን ሌላ ወሬ ለማውራት አይደለም። አንተም ያኔ እያገኛችሁት ነበረ ሩታዬ። አሁን ማለት ነው ጭቅጭቅኛ አንፈልግም። አሁን ሂዱልን ሁለታችን ነው ከይቅርታ ጋር እኛም መንገዳችን አንሄድበት እንጂ አሁን እናንተ ዝች ጋር አሁንም መልሳችሁ ትላንት የተፈጠረውን ጭቅጭቅ መልሳችሁ እየፈጠራችሁብን ያላችሁ። አሁን ደግሞ እኛ መጨቃጨቅ አንፈልግማ። እኛ ያደረግነውማ ነገር እሺ ለአንቺ ጥፋት ነው። እሺ በቃ ለአንቺ ጥፋት ነው። እንደ ጥፋቱ ሰጂው ያጠፋል። በቃ ግን እኛ ደግሞ ልክ መስሎ ይታየንን ነው እያደረግን ያለ ነው። ሩታ ተረዳሽኝ አይደለ? አሁን እኛ ሄርሜላን አብረናት ይዘናት ልንሄድ አይደለም። ከፈለግሽ መሸኘት ትችያለሽ፣ ችግር የለውም። እስከምንሄድበት ድረስ መሄድ ትችያለሽ እኮ ግልጽ ነው አይደል? አማርኛ እኛ አሁን ሄርሜላ ላይ መጣችሁ እዚህ ልትሰናበተው ነው። አለቀ። አብርሽ ግን ይዘህ ነው የምንሄደው ወደ እናት አባቱ ቤት ነው። ግልጽ አማርኛ ነው። ሄርሜላ ምንድን ነው ማወራው? ግልጽ ነው አይደለም? ሩታ ሌላ ነገር አሁን እዚህ ላይ ጭማሪ አሁን አንቺ እኛ ላይ የሆነ ነገር ሌላ ነገር አስባችሁ ምን አስባለሁ? ስጀመር ምን እጠቀማለሁ ብዬ እኔ አብርሽ ሄርሜላ ጋር እንዲሄድ ብዬ ነው ወይስ አብርሽ አንቺ ጋር እንዲሄድ ብዬ ነው? ለምንድን ነው እንደዚህ ማደርገው? ይህንን ጥያቄ ጠይቅ ያለብኝ እኮ አንቺ ነሽ አይደል ጥያቄው። እኔ ደግሞ ጥያቄውን በጥያቄ እየመለስኩልሽ ነው። ተረዳሽ አይደል? የምጠይቀን ነገር መልስልኝ። እሺ ምንድን ነው? እሺ የምፈልገው እኮ ፍላጎታችሁ በጣም ምንድን ነው እየተደረገ ያለው? ምንም እየተደረገ አይደለም። ቆይ ቡዜ ተያት። ምንም እየተደረገ አይደለም ሩታ፣ ምንም እያደረግን አይደለም። ትላንትና አብርሽን አግኝተሽዋል። ተረዳሽኛ? ትላንት አብርሽን አግኝተሽዋል። ተገናኝተን ነበረ። አለመግባባት ተፈጠረ፣ ሄደሻል። ዛሬ ግን ይኸው ልብሳችንን ሰብስበን ልንሄድ ልንወጣ ነው። ልንወጣ ስንል ሄርሜላ መጣች።
ከዛ በኋላ ቻው ልትለው ነው የመጣችው። ልንውጣ ነው። ቀጭን አማርኛ ነው። እሺ አሁን አልተረዳሽም? አሁን እኔ ስደውል ስልክ እንዳያነሳ አድርጋችሁ እኔ የሚሄድበትን ቀን እንዳላውቅ አድርጋችሁ ለእሷ የሚነገራት ይሄ ምን አይነት አማርኛ? እንዲህ ላስበው እስኪ ፈጥሮ ያልተነገረሽ በቃ አንቺ ዝም በይ። አንቺ የጠይቀሽ ከባታፊ ማለቀ ዝም በይ። ኧረ ጉድ ጋይስ እንደው ወይኔ እንደው ያስቃሉ እኮ እውነት ያስቃሉ። በቃ አስበሳቸው ሊበላሉን። አብርሃም እንደው አይ የስራ ሊጽ አሁን እንደው እነዚህ ልጆች ግን ምን ይሻላቸዋል? እውነት ሲያሳዝኑ። ሄርሜላም ታሳዝነኛል እውነት። በቃ ሄርሜላ ራሱ ብዙ ነገር ነው ያሳለፈችው ለአብርሃም ብላ ማለት ነው። ሩታም ቢሆን በጣም ብዙ ነገር አሳልፋለች እና ሁለቱም እንዲጎዱ አልፈልግም። እውነቴን ነው እግዚአብሔርን። እኔ በጣም ሁላቸውም ያሳዝኑኛል ጋይስ። እንደኔ ሁለት ልብ የሆነ ሰው አለ እውነት። አብርሃም ለሁለቱ ከፍለው በቃ ለሁላቸውም ቢሆን ደስ ይለኛል እና በጣም እውነት በቃ ሁላቸውም የራሳቸው ብሶት አላቸውና በጣም ያሳዝኑኛል። እና እንግዲህ ፈጣሪ ለእናንተ ያለው ይሁን። ይነገባሽ ሲጨርስ ማንሻፍት እንደዛ ታድርጊ። ኧረ በእናታችሁ ኧረ እስኪ ተረጋግታችሁ ለማውራት ነገሮችን ለመፍታት ሞክሩ። ለአንድ ደቂቃ እንኳን እስኪ እንትን በሉ። እንሄዳለን። እሺ እንሄዳለን እኮ እንሂድ። በቃ ለአንድ ደቂቃ እንኳን ለመግባባት ሞክሩ። ችግር የለውም። ሩታ ልንሄድ ነው እኮ። ሄዳችሁስ? ሄደንማ አባትና በኋላ ሄደው የት ልሄድ ነው? ምንም እናርገው። ምን አገባሽ አንቺ? ምንስ እናርገው? ሄዱን እኮ ልትሄዱ ይችላላችሁ፣ ግን ደግሞ ሌላ ያሰባችሁ ነገር እንዳለ ግልጽ ነው። ወይኔ ጉዴ ፈላ። ያንን ነገር ደግሞ በግልጽ ምንድን ነው ያሰብነው? እሺ እስኪ ንገሪኝ። ለማንቻት ነገር አንቺ ነሽ እኮ የሆነ ነገር አስባችኋል ያልሽኝ። ቱን ኦልሬዲ ታውቂያለሽ። እኔ ደግሞ ያንን ነገር ስለገባኝ እየጠየቁሽ ነው። አንቺ የፈለግሽውን አስቢ። ዛሬ ላይ አንቺ ነገር አንቺ አሰብሽ አንቺ ምናምን አይደለም ያስጨንቀኝ የልጁ ጤንነት ነው። እሺ ምን እንድንልሽ ፈልገሽ ነው ሩታ? ከሄርሜላ ጋር ውስጥ ልናጋባው ነው እንበልሽ? እሱን ነው የምትፈልጊው? እየካዳችሁ። አይ ኧረ መስማት የምትፈልጊው እሱን ነው። ሄርሜላ እና አብርሽን ሄደን ልናጋባቸው ነው አንልሽም። ስማ እንዴት ትላላችሁ? ተግባር ነው እንጂ ታስቡን አትሉ። ወይኔ በተግባር ምንድን ነው? ወይኔ ጋይስ ሩታ ተንጨረጨረ ጋይስ። በቃ ያለፈው ነገር ጸጽቷታል አሁን ይመስለኛል። ሁለታችሁ ብዙ ያልጨረሳችሁት ነገር አለ። እናንተ በምትጨርሱበት ቦታ ትጨርሳላችሁ። እኛን ግን እዚህ ውስጥ አስገብታችሁን እኛንም እያስጨነቃችሁ ነው ያላችሁ። ከልጁ ባለፈ ነው እያልኩሽ ያለው። እኛም ራሱ እናንተ ውስጥ ገብተን እኛም እየተጨነቅን ነው ያለው። ብዙ ቤተሰብ እየተጨነቀ ነው ያለው። ለምንድን ነው የማትረዱን እናንተ? ላለመጨነቅ እኮ መጀመሪያ ሰላሙ መርጦ ከኔ ጋር በነበረ ሰዓት መተው ነበር አይደል? ሰላሙ በመረጠ ጊዜ ከአንቺ ጋርማ በሆነ ሰዓት አብርሽን አጣ ነው። ደህና ነበረ። እረፍት ፈለገ፣ መዝናናት ፈለገ። ያንን ነገር ግን ከለከለ ማለት አንቺ እኔ እኮ ጥያቄውን ብጠይቅሽም መልስ አጣሽለት። አብርሽ ትናንትና የምታውቂው አብርሽ ይሄ ነው ወይ ስልሽ አዋልሽኝ። እሺ እንዴት ከአንቺ ጋር ላውራሽ? ከሰው ጋር እንዲገናኝ አትፈልጊ። ብቻሽን ብቻ እንደዚህ አይሆንማ። እንዲህ አይደለማ አብርሽ ገና ይሁንና ከዛ አንቺ ተጨነቅሽ። ቆይ ሊገናኝ አትፈልጊ የሚለው ነገር ምክንያት ነው አብርሽ። ተይ በእናትሽ ተይ። እሺ በቃ ሩታ ይኸውልሽ ስሚ፣ አሁን ምንም ይሁን የእኛ አመለካከት የእኛ አስተያየት አይደለም። አሁን ላይ ወሳኙ የልጁ ጤንነት ነው። ፕሊስ እባክሽን ልለምንሽ፣ በቃ ልለምንሽ፣ ታዩ ለተወሰነ ጊዜ ታዩ። በቃ ፕሊስ ተረጅኝና ታዩ። በቃ እሺ በይ። ገና ከመምጣቱ ገና ህይወቱን ከመረጡ ገና ከኔ ጋር ከመሆኑ በእንደዚህ አይነት ትልቅ ኢሹ ማንሳታችሁ ግን ፌር አይደለም። ከአንቺ ጋር የሆነበት መንገድ ነው ልክ ያልሆነው። ከአንቺ ጋር በመሆኑ እኔ ምን እጠቀማለሁ? ምን አገባኝ? ባይሆን ምን እጠቀማለሁ? ቢሆን ምን እጠቀማለሁ? የራሱ ህይወት ነው። ግን በዚህ መንገድ መሆኑ ነው ልክ ያልሆነልኝ፣ እኔ ያልተዋጠልኝ። በቃ ቡዜ ትክክል ናት፣ እውነት ትክክል ናት። እንዴ ለእነሱ እኮ ምን ቸገራቸው? ያቺ ትሆን አያገባቸው። እናንተን አያገባችሁ፣ አይደርባችሁ እንዴ? ምን አገባቸው? ስለዚህ ዋናው የወንድማቸው ጤናና የወንድማቸው ሰላም እንጂ ሄርሜላ ትሁን ሩታ ትሁን የሚያገባቸው የሚያስጨንቃቸው ነገር የለም። የሚያስጨንቃችሁን እራሳችሁን ብቻ። እኔም ሆነ አልጨነቅም። አብርሽ ሄርሜላን ያግባ ሩታን ያግባ ምን አገባኝ?
ግን ደግሞ በቃ ይሄ ልጅ በጤናው አይደለም። አብርሽ የምናውቀው አብርሽ እንደዚህ አይደለም። በቃ ጤናው ይመለስልን ነው እኛም እንጂ አባባላችን። የፈለጋችሁት ቢያገባኝ አብርሽ ምን ይመለከተናል? አይመለከተንም። ዘመዶችም አይመለከታቸውም። ሄርሜላና ሩታ ግን እዛው ጨርሱ፣ ተንጨርጨሩ ሁላችሁም እና ተግባቡ። ልጁን ደግሞ መልሱትና እራሱ ይወስናል። እንዴ በዚህ ልክ እናንተ ምንድን ነው? ኧረ ጋይዝ ድራማ እኮ ነው። አንቺ በዛ ላይ በቀደምታ ልጁ ቤተሰብ ጋር ሊሄድ ነው ስትባይ ዝተሽ የማረገውን አውቃለሁ። ምን ማለት ነው? አሁን ምንም አይነት መዋከብ አያስፈልግም። ቻው በላቸውና እንዴት ሁለታችሁ ነው ቻው በላችሁ። ከፈለጋችሁ ሁለታችሁም እስከ መኪና ድረስ ሸኙ። ከፈለጋችሁ ቻው በሏቸው እንውጣ። አሁን ምንም አይነት ምንም አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ ስለ እናንተ ክርክር ልሰማ አይደለም። አሁን ልጁ እየተጨነቀ ስለሆነ ልጅ አልፈልግም። አሁን ብትችሉ ቤቱን ልዝጋበት። ሩታ ከኔ ጋር ስንመጣ እናወራለን። ከሜላ ትቆያላችሁ ነው ወይስ መንገዳችን ከወጣችሁ? እሺ አብሽ በቃ ቻው። እሺ ሰላም ግባ። ሄርሜላ የኔ ቆንጆ አንቺ የገባሽ ነሽ። አረ ተንጨረጨረ እኮ ሩታ ጨርጨር አለኝ። ሄደች አንዲቱ ሄደች፣ አንዲቱ ሚስት ሄደች፣ አንዲቱ ቀረች። ለምን ጥላችኋት አትወጡም ወይ ነው የምላችሁ? እናንተ ራሱ የምታባብሏት ጥላችሁት እኮ ብትወጡ ትወጣለች። በጣም ደስ ያለው ነው። እናንተ ምንም ነገር ለማድረግ አስቡ። እኔ የምሄድበትንም ቀን ደበቃችሁ፣ የምታረጉትንም ነገር እኔ እንዳላቅ ደበቃችሁ። እኔ ማላቅበት ምንም አይነት አጋጣሚ አይኖርም። ይሄን ነገር እንድታውቁ ፈልጋለሁ። መጀመሪያ ደረጃ እሺ፣ እዛም ሄዳችሁ የሆነ ነገር ለማድረግ ትሞክሩ። እኔ ማውቅ ይቀር ምንም ምን ቢደረግስ ምን ነው? እሺ አሁን እሺ በቃ እሺ በቃ እሺ ነገር ልንገራችሁ። ኧረ ጋይስ እሺ አበቃ እንደፈለግሽ። እነሱ ምን አገባቸው? ኢየሱስ ቢሆን በለው ያለ ፍቅር እንግዲህ ይሄ ነው ይሉታል። ባይ አይ እንደው እነሱ ወንድማቸው ነገር አስጨንቋታል። እሷ ደግሞ ጭራሽ ትዝትባቸዋለች። ኧረ ተይ ሩታ ግን ተይ ጋይስ። ይሄን ይመስላል እንግዲህ ባይ። ሰብስክራይብ